እንደምን ዋላችሁ? የእግዚአብሔር ስም የተመሰገነ ይሁን። ክብር ሁሉ ለአምላካችን ይሁን። እግዚአብሔር በዚህ አለ። ክብር ሁሉ ለስሙ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁኝ። አሁን እንደተነገረው ሳምሶን እባላለሁ። እንግዳ አይደለሁም። ካሁን ቀደም መጥቻለሁኝ። ስለዚህ እንደ እንግዳ እንደገና አልተዋወቅም። በቶሮንቶ ከተማ ነው የምኖረው። ባለትዳርና የሶስት ልጆች አባት ነኝ። እግዚአብሔርን እጅግ አድርጌ አመሰግናለሁኝ። በዚህ ከሰዓት በኋላ ደግሞ እንደገና በእግዚአብሔርና በሕዝቡ መካከል መቆም እድልን ስላገኘው እግዚአብሔርን እጅግ አድርጌ ነው የማመሰግነው። ከእግዚአብሔር ቀጥሎ ደግሞ መሪዎችን ደግሞ ላመሰግን ወዳለሁኝ። በዛሬው በከሰዓት በኋላው ፕሮግራም አብሮኝ ፓስተር አስፋው ወዳጄ ያለ። ፓስተር አስፋው በቶሮንቶ ከተማ ነዋሪ ነው። እንግዲህ ክረምት ሲሆን ይክደናል። ወደዚህ ፀሐይ ወዳለበት ሀገር ይመጣል። ፀሐይ ስትወጣ ደግሞ ይመጣል፣ ወደዛ ወደ ካናዳ ይመጣል እና ብርድ ፈሪ ነው። እንግዲህ ብዙውን ጊዜውን እዚህም እዛም ቶሮንቶ ይኖራል። በቤተ ክርስቲያናችን ታማኝ አገልጋይ ነው። በቤተ ክርስቲያናችን እዛው ቤተ ክርስቲያን ድኖ እዛ ቤተ ክርስቲያን አድጎ ዛሬ በጣም ጌታን የሚያገለግል ወንድም ነው። ፓስተር አስፋው እንኳን ደህና መጣ ለማለት እወዳለሁ። በእናንተ ስም እግዚአብሔርን እጅግ አድርጌ አመሰግናለሁ። በእውነት ስለዚህ ጊዜ በአማኞች ስብስብ መካከል መሆን በጣም ትልቅ እድል ነው። እዚህ ያለን ሰዎች ከሌላው ጉባኤ የተለየ የሚያደርገን አማኞች መሆናችን ነው። የምናምን ሰዎች ነን። የምናምነው ደግሞ በብዙ ነገር የተፈተነ ታማኝ አምላክ ነው። ክብር ለስሙ ይሁን። ታማኝ አምላክ ነው። ታማኝ ነህ ብቻ ብለን የምንዘምር ሳንሆን አማኞች ጭምር ነን። አንዳንድ ጊዜ በቃ እግዚአብሔር ታማኝ ነው፣ እግዚአብሔር ይችላል፣ እግዚአብሔር ይሄን ያደርጋል ብዙ እንላለን፣ እንናገራለን። ግን እኔ ራሴን አንዳንድ ጊዜ ጠይቃለሁ፣ በእውነት እግዚአብሔርን የምለውን ያክል እንደምለው እግዚአብሔርን አምነዋለሁ ወይ ብዬ ጠይቃለሁ። አንዳንድ ጊዜ ከምለው በጣም ርቄ ያገኘዋለሁኝ ራሴን። ግን እግዚአብሔር ታማኝ አምላክ ነው። እግዚአብሔር የሚሰራ ዛሬም ክንዱ ያልዛለ ዛሬም በመካከላችን የሚሰራ አምላክ ነው። ክብር ለስሙ ይሁን። እግዚአብሔር ዛሬም በመካከላችን ድንቅ ነገርን ያደርጋል ብዬ አምናለሁ። ብዙ ጊዜ በምቆምበት ስፍራ የምናገረው ነው። ጠዋትም ብያለሁኝ። በሐዋርያት ሥራ መጽሐፍ ላይ በጣም ደስ የሚለኝ ክፍል አለ። ቆርኔሌዎስ የሚባል ሰው እየጸለየ ያለ እግዚአብሔር ጴጥሮስን እንዲያስመጣው ተናገረው። ልኮ ጴጥሮስን እንዳስመጣው መጽሐፍ ቅዱስ ይነግረናል። ጴጥሮስ ደግሞ ጥሪውን ሰምቶ ወደ እነሱ ሲመጣ ወደዛ ቤት ሲገባ ቆርኔሌዎስ ሰግዶ እንደተቀበለው መጽሐፍ ቅዱስ ይናገራል። ሰገደለት ይላል እና ጴጥሮስ ይህንን የእግዚአብሔርን ሰው ወዲያውኑ አስተካከለው። አሁን ያደረግከው ነገር ተገቢ አይደለም አለው። ለሰው የሚሰጥ ለሰው የሚደረግ ነገር አይደለም። እኔ እንዳንተ ሰው ነኝ ብሎ አነሳው ይላል። ከዛ በኋላ አንድ ጥያቄ ጠየቃቸው። እኔም ደግሞ እየጸለይኩ ነበረ። መልእክት በላክብኝ ጊዜ እኛና እናንተ ህብረት እንደሌለን ታውቃላችሁ፣ ግን እግዚአብሔር ግን ርኩስ ነው ቅዱስ ነው እንዳትል ብሎ አስቀድሞ አዘጋጅቶኝ ስለነበረ መልእክትን በላክብኝ ጊዜ ሳላመነታ ነው ወደ እናንተ የመጣሁት ብሎ ግን ለምን እንዳስጠራችሁኝ ማወቅ እፈልጋለሁ ብሎ በጣም ከባድ ጥያቄ ጠየቃችሁ። ለምንድን ነው ያስጠራችሁኝ? ምን ፈልጋችሁ ነው ያመጣችሁኝ ብሎ ጠየቀው። እና ቆርኔሌዎስ መለሰለት፣ ዝም ብዬ አይደለም ያስመጣሁህ፣ እየጸለይኩ እያለሁኝ እግዚአብሔር ተናግሮኝ ነው ያስመጣሁህ እና ፈጥነህ ስለመጣህ ደግሞ ጥሩ ነገርን አድርገሃል አለና ቀጥሎ በጣም የሚገርም ነገር ተናገረው። አስመጥቻለሁ፣ ስለመጣህ ጥሩ ነው። ስለዚህ አሁን ደግሞ እግዚአብሔር ባንተ በኩል የሚነልን ነገር ልንሰማ ብሎ በእግዚአብሔር ፊት ነን አለው። ቅድም እኮ ለሰው ወድቆ የሰገደ ሰው ነው እና አሁን ግን ያለ ነው አለው። አንተ እድሉን አግኝተህ ማይክ አግኝተህ በእኛና በእግዚአብሔር መካከል ቆመሃል እንጂ እኛ እየጠበቅን ያለ ነው ካንተ አይደለም አለው። ከእግዚአብሔር እየጠበቅን ነው አለው። በዚህ ሐሳብ ሆነን ሁላችንም በእግዚአብሔር ፊት እንሆናለን። በልቤ ውስጥ ያለ ዛሬ ላካፍላችሁ የወደድኩት ሐሳብ ርዕሱ ልዑል እግዚአብሔር ሆይ አስበኝ የሚል ነው። ልዑል እግዚአብሔር ሆይ አንድ ጊዜ አስበኝ ብሎ በመጽሐፍንት መጽሐፍ ላይ አንድ ሰው በጸለየው የጸሎት ሐሳብ ላይ
ተነስቼ በልቤ ውስጥ ያለ ነገርን አካፍላችኋለሁ። ግን ጠዋት ያላልኩትን ነገር አንድ ነገር በልቤ ስለመጣ ይሄንን ልበላችሁ። ቅድም እንዳልኳችሁ ይሄንን ጉባኤ የተለየ የሚያደርገው የአማኝ ስብስብ መሆኑ ነው። ያመነው ደግሞ የታመነ አምላክ መሆኑ ይሄንን ጉባኤ ከሌላ ጉባኤ የተለየ የሚያደርገው እሱ ብቻ ነው። ክብር ለአምላካችን ይሁን። ካናዳ ሲባል መቼም ብዙዎቻችሁ እንደምታውቁት ካናዳ አገሩ የሚታወቅበት በጣም አንድ ነገር አለ። ሁሉ ሰው ካናዳ ሲባል ምን ይመስላችኋል? በጣም ትልቅ ፏፏቴ አለ። በጣም የሚያስገርም በቃ ታይቶ የማይጠገብ ናያግራ ፎልስ የሚባል በጣም የሚገርም ውሃ የሚፈስበት ፏፏቴ አለ። እና መቼም ካናዳ የመጣ ሰው እሱን ሳያይ አይመለስም። በጣም በእርግጥም የሚያስደንቅ ነው። አንድ አገልጋይ እዛ ወሰድነውና ቆሞ አየና ያንን ውሃ ምን አለ? ይገርማል። መጽሐፍ ቅዱስ እንደ ብዙ ውሆች ድምፅህ ያስፈራል ያለው ውሃ ይሄ ውሃ መሆን አለበታል። በጣም ማሲቭ የሆነ በጣም የሚገርም ውሃ ነው። እና ያንን ውሃ አንድ ሰው ከጥቂት ዓመታት በፊት ኬብል የሽቦ ገመድ ኬብል ካቦ ይዘርጋልኝና ይሄንን ፈሳሽ ውሃ ይሄንን ፏፏቴ በኬብል ላይ እሻገረዋለሁ ብሎ ተወጠረለት። በሺህ የሚቆጠር ሕዝብ እሱን ለማየት ተሰበሰበ። እና በእርግጥም ያ ኬብል ተወጠረለት። ሰውየው ልክ መሬት ላይ እንደሚሄድ በዛ ኬብል ላይ ተሻግሮ ናያግራ ፎልስን ፏፏቴውን አቋረጠ። ሕዝብ ተደነቀ። በጣም ሕዝብ ተደነቀ። እና በዛ በኩል ሆኖ ምን አለ? አሁንስ ወደዚህ ወደ መጣሁበት አይኔን ጨፍኜ መመለስ እችላለሁ ብሎ ሕዝቡን ጠየቀ። ሰው እያመነታ ግማሹ አዎ ትችላለህ አለ። ግማሾቹ አይኔን ጨፍነህ እንኳን ቢቀርብህ ይሻላል አሉት። ግን ሰውየው አይኑን ተጨፍኖ በመሬት ላይ እንደሚሄድ ሰው ተሻግሮ አለፈ። አሁን ሰውየው ተአማኒነት እያገኘ ሄደ እና ምን አለ? አይኑን ጨፍኖ ወደዚህ ከተሻገረ በኋላ አይኔን ጨፍኜ ትልቅ ባዶ በርሜል አጠገቡ የነበረ አነሳና አይኔን ጨፍኜ ይሄን በርሜልስ ተሸክሜ እሻገራለሁ ወይ ሲል እዛ የነበረ ሰው በሙሉ ትችላለህ አለ። ትችላለህ እንዴ? አይተናል፣ ትችላለህ አሉት። እውነትም ባዶ በርሜል ተሸክሞ ወደዛ በኩል ተሻገረና በዛ በኩል ሆኖ ምን አለ? አሁን ደግሞ ወደ መጣሁበት ወደዛ እዚህ በርሜል ውስጥ ሰው አድርጌ መሻገር እችላለሁ ወይ አለ። ከጫፍ እስከ ጫፍ ሰው ትችላለህ አለ። አሳይቷላ፣ አስመስክሯላ ችሎታውን። ትችላለህ አሉት። እንግዲያው አንድ ፈቃደኛ ሰው እዚህ በርሜል ውስጥ የሚገባ አለ። አንድ ሰው ጠፋ። ለካ ትችላለህ ዘማሪ ብቻ ነበር ሰው፣ አማኝ አይደለም። አንድ ሰው በሺህ የሚቆጠር ሰው ትችላለህ ብሎ አንድ ፈቃደኛ ሰውየውን የሚያምነው ሰው ጠፋ። ይሄ ስብስብ ዘማሪ ብቻ አይደለም፣ አማኞች ነን። እናምነዋለን እግዚአብሔር እችላለሁ ወይ ብሎ እንኳን ጠይቆ ሳይጠይቀን ትችላለህ ብለን የወሰንን ሰዎች ነን። ለምን? ችሎ ስላየ ነው። በህይወታችን የሞትን ጣር አሸንፎ የተነሳ ጌታ ስለሆነ ከሱ በላይ ምን አለ? ከሞት በላይ ምን አለ? ለሌላ ነገር እናምነዋለን። ጌታችንን ሰርቶ ስላየ ነው። ስለዚህ እግዚአብሔር ሆይ አስበኝ ብለን ስንጸልይ አምነን ነው የምንጸልየው። የሚችል አምላክ ስለሆነ፣ ሁሉን የሚችል አምላክ ስለሆነ። ስለዚህ ይህ ሰው በመሳፍንት መጽሐፍ ምዕራፍ 16 ላይ ሳምሶን የተባለ ሰው በአስጨናቂ ሁኔታ ሆኖ ልዑል እግዚአብሔር ሆይ እባክህ አስበኝ ብሎ ጸለየ። አንድ ጊዜ የምትል ቃል አለቻትና ደግሜ አላስቸግርህም። ሰውየው ዘመኑ እየተጠቃለለ ነው። ጊዜው እያለቀ እንደሆነ አውቋል። መሰናበቻው ጊዜ ግን ያልፈለገው ነገር ምንድነው? ባለበት ሁኔታ መሄድ አልፈለገም። ከነድካሙ መሄድ አልፈለገም። ከነጉስቁልናው መሄድ ስላልፈለገ እግዚአብሔር ሆይ ልዑል እግዚአብሔር ሆይ አንድ ጊዜ አስበኝ አለ። አንዳንድ ጸሎቶች ይገርማሉ። አጭር ናቸው፣ ግን ማይቲ የሆነ ነገር ኃይለኛ የሆነ ነገር ያደርጋሉ። ወዲያው ይመለሳሉ። ወዲያው
አስበኝ ሲል በቃ እግዚአብሔር በሚያስገርም ሁኔታ የሚያስበው ሰው አለ። ደቀ መዛሙርት በህይወታቸው የሚገርሙ አጫጭር ጸሎቶች ጸልየው የሚያስደንቅ ነገር የጠየቁት ነገር እዛው የጠየቁበት ቦታ እግዚአብሔር ሲያደርግላቸው እናያለን። ጠዋት ብያለሁኝ ተነስታም አገለገለቻቸው የሚል ቃል ትዝ ይላችኋል። በቃ ተጸለየላት ብድግ ብላ አገለገለቻቸው። እነ ጴጥሮስ ምንም በእጃቸው አልነበረም። ነገር ግን ተነሳና በጌታ በኢየሱስ ክርስቶስ ስም ተመላለስ ሲሉት አምነው ስላሉት ሰውየው ያንን ጸሎት ሰምቶ እኛ እኮ በጣም ብዙ ጸሎቶች ተጸልየውልን አገልጋዮች ጸልየውልን ያንን ጸሎት ይዘን ወደ ቤታችን የሄድናቸው መዓት ጸሎቶች ነው ያሉት እምንጠብቃቸው ወደፊት እንዲሆኑ ተጸልዮልን ደግሞ እዛው ቦታ ደግሞ እግዚአብሔር የጸሎታችንን መልስ የሚሰጥ አምላክ እንደሆነም እናምናለን። እናምነዋለን። ጌታችን ልዑል እግዚአብሔር ሆይ እባክህ አስበኝ ብለን እዚህ ቦታ ታስበን እንደምንወጣ ማመን አለብን። እግዚአብሔር እንዲያስበን የምንፈልግባቸው ቤተ ክርስቲያን እግዚአብሔር እንዲያስባት የምትጠባበቅበት በጣም ብዙ ነገር አላት። ዘመኔ ሳያልቅ እባክህ እግዚአብሔር ሆይ አስበኝ። የእግዚአብሔር ቃል የሚጎድላችሁ ነገር ቢኖር ሳይሰስት በልግስና የሚሰጥ አምላክ አለ። ስለዚህ ወደሱ አምላክ ወደዚህ ወደ ጸጋ ዙፋኑ በእምነት እንቅረብ ብሎ የምንጠይቅበት ዙፋኑ ተቀማጭ ያለበት ዙፋን። ይሄ ደግሞ በዙፋኑ የተቀመጠ ደግሞ ሁሉን የሚችል ሁሉ ያለው አምላክ እንደሆነ መጽሐፍ ቅዱስ ይነግረን። ስለዚህ ዛሬ በሚጎለን ነገር በሚያስፈልገን ነገር በዚህ የጸጋ ዙፋን ፊት እግዚአብሔር ሆይ ልዑል እግዚአብሔር ሆይ አንድ ጊዜ አስበኝ ብለን እንጸልያለን። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ሰው ህይወት አራት ነገሮችን ለማንሳት እሞክራለሁ። አንደኛው ከመወለዱ በፊት ለእናትና ለአባቱ የእግዚአብሔር መልአክ ተገልጦ በህይወቱ እግዚአብሔር ሊያደርግ ያሰበውን ነገር እግዚአብሔር የተናገረለት ሰው ነው። እስራኤላውያንን ከፍልስጤማውያን እጅ ማዳን ይጀምራል የሚል ቃል ልጁ ሳይወለድ ለቤተሰቦቹ ተነግሮለታል። ይሄ ትንሽ የተለየ ያደርገዋል ከኔና ከናንተ። እንደሱ በሱ አይነት ሁኔታም ወደዚህ የመጣ ሰው ሊኖር እንደሚችልም ደግሞ አስባለሁ። ሁለተኛው በዘመኑ የእግዚአብሔር መንፈስ በሚገርም አይነት ሁኔታ እየረዳው በኃይል በርሱ ላይ እየወረደ የሚያስደንቁ ድንቅና ተአምራቶች በህይወቱ የተከናወነበት ሰው ነው። የእግዚአብሔር ኃይል በህይወቱ የተገለጠበት ሰው ነው። በዚህ ዘመንም እኮ እንደሱ የምንላቸው ሰዎች አሉ አይደል? የእግዚአብሔር ኃይል በልዩ ሁኔታ የሚገለጥባቸው ሰዎች በዚህ ዘመንም አሉ። እና ይሄ ሰው አንደኛው የህይወቱ ምዕራፍ እግዚአብሔር መንፈስ በኃይል እየወረደ የሚያስደንቅ ነገር በህይወቱ ያደረገበት ሰው ነው። ሶስተኛው በአንድ ወቅት ይሄ ኃይል የተለየው ሰው ነው። ይሄ የመጣ ድንቅ ያደረገ ኃይል ከርሱ የተለየ ሰው ነው። በመጨረሻ በአራተኛ ደረጃ ደግሞ ይሄ ኃይል እንደገና የተመለሰለት ሰው ነው። እንደገና የቆመ ሰው ነው። እነዚህን አራት ነገሮች ቶሎ ብዬ ለማየት ሞክራለሁ። እንጀምረው በምዕራፍ 14 ቁጥር 6 ላይ ነው። እንደዚህ የሚል የእግዚአብሔር ቃል እናገኛለን። ታሪኩን በሙሉ አልሄድበትም። በጣም ግን ኢንከሬጅ አደርጋችኋለሁ። ምናልባት ይሄን ታሪክ የማታውቁ እዚህ ቦታ ላይ ያላችሁ ወገኖች ካላችሁ ከዚህ መልእክት በኋላ ወደ ቤታችሁ ስትሄዱ ደግሞ ይበልጥ ታሪኩን ስታነቡት ምናልባት አሁን የምለው ነገር የበለጠ ትርጉም ይሰጣችኋል ብዬ አምናለሁኝ። የእግዚአብሔር ቃል እንደዚህ ይላል። ከፍ ብዬ ላንብበው። ይሄ ሰው ቅድም እንዳልኳችሁ የእግዚአብሔር ኃይል በተለያየ ጊዜ ወደ እርሱ እየመጣ ብዙ ነገር ያደረገበት ሰው ነው። የመጀመሪያውን እናያለን።
ሳምሶንም አባቱን ልቤን የማረከችው እርሷ ናትና እርሷን አጋባኝ አለው። በዚያን ጊዜ በእስራኤል ላይ ገዢዎች ፍልስጤማውያን ስለነበሩ ከፍልስጤማውያን ጋር ጠብ እንዲፈጥር እግዚአብሔር ሆነ ብሎ ያደረገው ነገር መሆኑን አባትና እናቱ አላወቁም ነበር። ከዚያም ሳምሶን ከአባቱና ከእናቱ ጋር ወደ ተምና ወረደ። በዚያም ከአንድ የወይን አትክልት ቦታ እንደደረሰ ድንገት የአንበሳ ደቦል እያገሳ መጣበት። በዚህ ጊዜ የእግዚአብሔር መንፈስ በኃይል ወረደበት። ስለዚህ የፍየል ጠቦት እንደሚገነጣጠል አንበሳውን ያለምንም መሳሪያ በባዶ እጁ ገነጣጠለው ይላል መጽሐፍ። ገነጣጠለው ከማለቱ በፊት ግን የገነጣጠለበትን ሚስጥር መጽሐፍ ቅዱስ ይነግረናል። ምን ብሎ ይነግረናል? የእግዚአብሔር መንፈስ በኃይል ወረደበትና የሚል ቃል አለ። አንድ ላይ እሱን ቃል እንድንለው ጠይቃችኋለሁ። በጣም ስትረስ የማደርገው ሐሳብ ስለሆነ የእግዚአብሔር መንፈስ በኃይል ወረደበትና በእጁ ምንም ነገር ሳይኖር ጠቦት እንደሚገነጣጥል ገነጣጠለው ይላል። ስለ ሳምሶን የታዩ ፊልሞችን አይታችኋል ብዬ አስባለሁ። በጣም ብዙ ፊልሞች ተሰርተዋል። በሁሉም ፊልም ላይ ካያችሁት ሰውየው ጡንቻ በጣም የሚገርም፣ ደረቱ ሰፊ፣ ረጅም፣ በቃ የተለየ ሳይዝ ያለው ሰው ነው። እሱ ፊልሙ ሊያታልለን ሲፈልግ ኃይሉን ሰውየው ያገኘው ጂም ሄዶ ያገኘ ሊያስመስለን ነው አይደለም። ሰውየው አንበሳ የገነጣጠለው የእግዚአብሔር መንፈስ በኃይል ወርዶበት ነው እንጂ ከዚህ መንፈስ ውጪ ሰውየው ተራ ሰው ነው። ሰውየው እንደኔና እንደናንተ ያለ ሰው ነው። ግን የእግዚአብሔር መንፈስ በኃይል ወረደበትና ብሎ መጽሐፍ ቅዱስ ይነግረናል። ከዛ በኋላ የገደለው አንበሳ ሲመለስ ንብ ሰፍሮበት አገኘ። ከዛ ውስጥ ከአንበሳው አፍ ውስጥ ማር አወጣ፣ በላ። ለሱና ለቤተሰቦቹ እየበሉ መንገዳቸውን ቀጠሉ የሚል ቃል አለ። ከዛ በኋላ ካገባ በኋላ ለሰርገኞቹ እንቆቅልሽ ሰጣቸው። ስለዚህ ከሚባላ ውስጥ የሚበላ ነገር ወጣና ይሄንን ፍች የሚያመጣልኝ ይሄን አደርጋለሁ፣ የተረታ ሰው ይሄንን ያደርጋል አለ። ፍቺውን የሚያመጣ ሰው ጠፋ። ስለዚህ የልጅቷ ቤተሰቦች ምን አሉት? እኛ መረታት የለብንም አሉት እና ይሄንን ፍቺ ጠይቂልን አሏት። ምን እንደሆነ እንቆቅልሹ ሄዳ ጠየቀችው። እንቆቅልሹን ፍቺውን ነገራት። እሷ ለቤተሰቦቿ ነገረች። ፍቺውን ነገሩት። ሳምሶን ተበሳጨ። እንቆቅልሹ ስለተረታ ማለት ነው። እና በጊደር ያርሳችሁ ነው፣ በራሴ ጊደር ተጠቅማችሁ ነው እንጂ እንቆቅልሼን አትፈቱትም ነበር አለ። በዛ እንደተበሳጨና ተበሳጭቶ ያደረገውን ነገር ምዕራፍ 14 ቁጥር 19 ላይ መጽሐፍ ቅዱስ እንደዚህ ብሎ ይነግረናል። ይህንን ለአባቴም ሆነ ለእናቴ ያልነገር ታዲያ አንቺ ለምን እነግርሻለሁ አላት። እንቆቅልሹን ፍቺ ሲነግራት ሚስቱም በእርሱ በጣም እያለቀሰች እየጨቀጨቀችው ነገረችው። ከዛ በኋላ እንቆቅልሹን ፍቺ ነገራት። በሰባተኛው ቀን ፀሐይ ከመጥለቋ በፊት የከተማው ሰዎች ከማር የጣፈጠ ምን ተገኝቶ ከአንበሳ ወዲያ ብርቱ ከየት መጥቶ አሉት። ሳምሶንም መልሶ በጊደሬ ባላረሳችሁ እንቆቅልሼን ባልፈታችሁ። ከዚያም የእግዚአብሔር መንፈስ በኃይል በሳምሶን ላይ ወረደ፣ ወደ አስቀሎናም ወረደ። ከሰዎቹ መካከል 30 ገደለ። ያላቸውንም ከገፈፈ በኋላ ልብሶቻቸውን አውጥቶ እንቆቅልሹን ለፈቱት ሰዎች ሰጣቸው ይላል። 30 ሰው ገደለ ተበሳጭቶ በዚህ እና 30 ሰው በአህያ መንጋጋ መግደል እግዚአብሔር ካረዳህ በስተቀር ሊሆን አይችልም። መጽሐፍ ቅዱስ ደግሞ ስፔሲፊካሊ ምን አለን? አሁንም ሰውየው ይሄንን ያደረገበት ምክንያት ብሎ ሲነግረን የእግዚአብሔር መንፈስ በኃይል ወረደበትና ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ከዚህ ሰው የሆነ ምንም ነገር የለም። የሆነው ነገር የእግዚአብሔር መንፈስ በኃይል ወርዶበት ነው ይሄኛውንም የሚያስደንቅ ስራ የሰራው። የእግዚአብሔር ስም የተመሰገነ ይሁን። ከዛ በኋላ ፍልስጤማውያን እንደተበሳጩ መጽሐፍ ቅዱስ ይነግረናል። ወደ መንደሩ ሊያስሩት ሲወጡ እስራኤላውያን ምን አሉት? እነዚህ ሰዎች መሪዎቻችን ናቸው፣ ለእነዚህ ሰዎች አንተን አሳልፈን መስጠት አለብን አሉት እና አስረን ልንሰጥህ ነው አሉት። ምንም ችግር የለም ስጡኝ አላቸው። ብቻ እናንተ አትግደሉኛል። አስረው ለፍልስጤማውያን አሳልፈው ሰጡት። ፍልስጤማውያን እየጮሁ ደስ ብሏቸው በደስታ በቃ ሳምሶንን ሊገድሉ እየተንደረደሩ መጡ። የታሰረበትን ጥሎ
በእጁ ምንም ነገር ሳይኖር በሺህ የሚቆጠሩ ፍልስጤማውያንን ገደለ ይላል መጽሐፍ። እሱን ከማድረጉ በፊት ግን መጽሐፍ ቅዱስ ምን ይላል? የእግዚአብሔር መንፈስ በኃይል ወረደበትና ብሎ ይናገራል። የእግዚአብሔር መንፈስ በኃይል ወረደበትና። ከዚህ ውጪ ሰውየው ተራ ሰው ነው። 1000 ሰዎችን ገደለ። እንደዚህ እያለ የእግዚአብሔር መንፈስ በሰውየው ላይ ሲወርድ የሚሆኑትን አስደናቂ ነገሮች ይነግረናል። ይሄ የዚህ ሰው አንደኛው የህይወት ምዕራፍ ነው። ይሄን ክፍል ሲያጠቃልል ከሰፈራቸው ሲወጣ ሊይዙት በመጡ ጊዜ የከተማውን በር ከነመቃኑ ነቅሎ ተሸክሞት ሄደ ይላል መጽሐፍ። ይሄም በማንኛውም ሰው ሊሆን የሚችል ነገር አይደለም እግዚአብሔር ካረዳ በስተቀር። ከዛ በኋላ ግን በጣም ጠላቶቹ አንድ ነገርን አስተዋሉ። ይሄ ሰው ብቻውን አይደለም አሉ። ይሄ ሰው ብቻውን አይደለም፣ የሚረዳው ሌላ ኃይል አለ አሉ። አያችሁ፣ ይሄንን ጥያቄ ደቀ መዛሙርት ተጠይቀዋል። በምን ኃይል ነው ይሄንን የምታደርጉት ያሉት? ያደረጉት ነገር በጣም ኤክስትራኦርዲነሪ የሆነ ነገር በህይወታቸው ሲሆን ሰዎች ጥያቄ ይጠይቃሉ። ያቆናላ እኛ እንዲህ ያለ ነገር አቅም እንደሌለን በጌታ በኢየሱስ ክርስቶስ ስም ብሎ ሰዎች መፈወስ ማለት ሰው ሊያደርገው የማይችል ነገር እንደሆነ ሰዎች የግድ ያውቃሉ። ስለዚህ ጠላቶቹ ስትራቴጂ ቀይረው አይ ከዚህ ሰውዬ ጋር ፊት ለፊት መሄድና መግጠም አያዋጣም አሉ። ማወቅ ያለብን የኃይሉ ሚስጥር ምን እንደሆነ ማወቅ አለብን። ለምን ይሄንን ሰው ከኃይሉ ጋር ከለየነው ሰውየውን በቀላሉ ማግኘት እንችላለን፣ ማሸነፍ። ይሄ ዛሬም ጠላት በቤተ ክርስቲያንም ላይ በእኛም ላይ የሚጠቀምበት ስትራቴጂ ይሄው ከኃይላችን ምንጭ መለየት ነው። ቤተ ክርስቲያንን ከኃይሏ ምንጭ ለይቶ ተራ ጉባኤ ማድረግ፣ ሰዎችን ካገለገሉበት ጸጋ ለይቶ ማውረድ፣ ተራ ሰው ማድረግ። ስለዚህ አቆሙና እነዚህ ሰዎች ለሚስቱ ምን አሏት? የኃይሉን ምንጭ ጠይቂልን አሏት። ጠይቂልን፣ ይሄ ሰው ብቻውን አይደለም አሉ። ጥያቄውን አቀረበችለት። ምንድነው የኃይልህ ሚስጥር ምንድነው ብላ ጠየቀችው። ለምን? ከኃይሉ ጋር ልትለየው፣ ከኃይሉ ጋር ሊለዩት። ሳምሶንም እንዲህ አላት ይላል መጽሐፍ፣ በርጥብ ጠፍር ብታስሪኝ ኃይሌ ከኔ ይወሰዳል እና እንደ ማንኛውም ሰው እሆናለሁ አላት። አብሮ የተናገረው ቃል በጣም የሚገርም ነው። ኃይል ይወሰድብኝና አለ የኃይሌ ሚስጥር በርጥብ ጠፍር መታሰር ነው። በርጥብ ጠፍር ከታሰርኩ እሱን የመበጠስ አቅም የለኝም አለ። ስለዚህ አቅም ከሌለኝ ምን ሆናለሁ አለ? እንደ ማንኛውም ሰው እሆናለሁ የሚለውን ቃል ያዙልኝ። ማለት ኃይል ከተለየው ሰውየው እንደኔና እንዳንተ ነው። እንደ ማንኛውም ሰው እሆናለሁ አለ። እውነት መሰላት። በርጥብ ጠፍር አሰረችው። ፍልስጤማውያን መጡብህ አለችው። ያንን የታሰረበትን ጠፍር በጣጥሶ እንደወጣ መጽሐፍ ቅዱስ ይነግረናል። ስለዚህ ሴትዮዋ ዋሽተኸኛል አለችው። የኃይልህ ሚስጥር በርጥብ ጠፍር መታሰር አይደለም፣ እውነቱን ንገረኝ አለችው። አይ ማንም ባልተጠቀመበት በአዲስ ገመድ ደግሞ ብታስሪኝ አላት። ስትለው እንደ ማንኛውም ሰው እሆናለሁ፣ ደካማ ሰው እሆናለሁ አለ። ኃይሌ ይወሰድና አሰረችው። ውሸቱን ነበር። የኃይሉ ሚስጥር እሱ አልነበረም። አሰረችው። ሳምሶን ፍልስጤማውያን መጡብህ አለችው። ከእጁ ላይ አንዳች ነገር እንደሚራገፍ ተራገፈ ይላል። ዋሽተኸኛል ብላ እንደገና ደግማ ጠየቀችው። ነዘነዘችው ከኃይሉ ሚስጥር ልትለየው። በመጨረሻ ምን አላት? ጸጉሬ ጋር እየተጠጋ ሄደ ሰውየው ታውቃለህ። ከጠፍር ምናምን ጀመረና አሁን ወደ ጸጉሩ ጠጋ አለና ጸጉሬ ጋር ነው። ይሄንን ጸጉሬን ከሐር ጋር ጎንጉነሽ ከመሬት ጋር ብትሰፊው አቅም የለኝም አለ። ከዛ በኋላ ምን ሆናለሁ አለ? እንደ ማንኛውም ሰው እሆናለሁ። እንደ ማንኛውም ሰው የሚለውን ቃል የኔ ቃል አይደለም፣ የሰውየው ቃል ነው። እንደ ማንኛውም ሰው እሆናለሁ አለ።
ጎነጎነችው፣ አደረገች። ፍልስጤማውያን መጡብህ አለችው። ውሸት ነበር። የኃይሉ ሚስጥር እሱ አልነበረም። መፈጠሩን እስኪጠላ ድረስ እኔ አይደለም የምለው መጽሐፍ ቅዱስ ይላል፣ ነዘነዘችው ይላል መጽሐፍ ቅዱስ። ምን ልታረገው? ከኃይሉ ሚስጥር ልትለየው። አንዳንዶቹን እኮ በቃ ጠላት ነዝንዞ ከዚህ አብሯቸው ከሚያገለግል ጸጋ ለይቶ ተራሶ አድርጓቸዋል። ታውቃላችሁ አንድ ወቅት በእንዴት አይነት ግሬስ በእንዴት አይነት ጸጋ ያገለገሉ ወንድሞቻችንና እህቶቻችን ጠላት ነዝንዞ ጨጭቆ ከቤቱ አውጥቶ ከእግዚአብሔር ቤት አውጥቶ ለይቶ እንደማንኛውም ሰው አድርጓቸዋል። እንደውም አንዳንዶቹን እንደውም ከማንኛውም ሰው በታች አድርጓቸዋል። ነዘነዘችው። በመጨረሻ የኃይሉን ሚስጥር ነገራት። ጸጉሬ ነው አላት። ሚስጥሩን ነገራት። በጣም ነው የሚያሳዝነው። የኃይሉን ሚስጥር ነገራት። በሌሊት ላጨችው። በጠዋት ተነሳች። ፍልስጤማውያን መጡ። ነገረች ፍልስጤማውያን መጡ። ሳምሶን ጠዋት ሲነሳ መጽሐፍ ቅዱስ ምን ይላል መሰላችሁ? It's a very sad story. ቁጥር 19 ላይ እንደዚህ ይላል። ደሊላም ሳምሶንን በጭኗ ላይ አስተኝታ እንቅልፍ እንዲወስደው ካደረገች በኋላ አንድ ሰው ጠርታ 7ቱን የጠጉር ቁንዳላዎቹን አስላጨችው። እሷም ታስጨንቀው ጀመር ብሎ መጽሐፍ ቅዱስ ኃይልም ተለየው ይላል። ቅድም እንዳልኳችሁ ሁለተኛው የህይወቱ ምዕራፍ ኃይል የተለየው ሰው ነው። ኃይልም ተለየው ይላል። የሚያሳዝነው ግን ኃይልም ተለየው ሳይሆን እርሷም ሳምሶን ፍልስጤማውያን መጡብህ አለችው። ሳምሶንም ከእንቅልፉ ነቅቶ እንደ ወትሮ አደርጋለሁ አለ። እንደ ወትሮ ማለት እንደ የትኛው? ይሄ ብጥስጥስ እያደረገ እንደሚነሳው ግን እሱን የሚያደርግበት የነበረው ኃይል ተለይቶት፣ ሰውየው ግን እሱ ኃይል ከሱ ጋር በነበረበት ጊዜ ያደርግ የነበረውን ነገር ለማድረግ ብድግ አለ ይላል። ለምን ብለን ብንጠይቅ መጽሐፍ ቅዱስ ምን ይላል መሰለ? እግዚአብሔርም እንደተለየው አላወቀም ነበር። በጣም የሚያሳዝነው እግዚአብሔር ከመለየቱ በላይ የሚያሳዝነው እግዚአብሔር እንደተለየው አለማወቅና እግዚአብሔር ሳይኖር እንደ ወትሮ ለማድረግ መሞከር በጣም የሚያሳዝን። እኛም እኮ ምን ሞክራቸው ብዙ ነገሮች እኮ አሉ አይደል? ኃይል የሌላቸው ስርዓቶቹ የቀሩልን ብዙ የምናደርጋቸው እንደ ወትሮው ልናደርግ የምናደርጋቸው ነገሮች አሉ። ኃይል የሌላቸው አቅም የሌላቸው ማለት ነው። ብድግ አለ። ኃይሉን አስላጭቶ እንደ ኃይለኛ ሰው ብድግ አለ። ለካ ሚስጥሩ እሱ እንደተናገረው ይሄ ኃይል ከተወሰደ ሰውየው ምን ይሆናል? ምን ሆናለሁ ብሏል? ተራ ሰው ደካማ ሰው ሆናለሁ ብሏል። እግዚአብሔር እንደተለየው አላወቀም ነበረ ይላል መጽሐፍ ቅዱስ። ምን ቀረለት? ምንም። ለዚህ ነው ሙሴ በመጽሐፍ ላይ እግዚአብሔር ሆይ አለ፣ እኛን እኮ ከሌሎች አሕዛብ የሚለየን ህልውናህ ነው አለ። አንተ ከኛ ጋር መኖርህ ነው እኮ አለ። አለበለዚያ እኮ እንደነሱ ነን አለና ከኛ ጋር ካልሆንክ አታውጣናል፣ ድል አይገኝም፣ ተራ ሰዎች ነን አለ። የኃይሉ ሚስጥር የገባው ሰው አንተ ከኛ ጋር ካልወጣህ አንወጣም። ምክንያቱም ድል የሚባል ነገር የለም፣ ማሸነፍ የለም። እንደ ወትሮ ብለን የምንመኛቸውን የምንፈልጋቸው ነገሮች የሚመለሱበት ለቤተ ክርስቲያን የሚመለስበት መንገዱ አንድና አንድ ነው። እሱም የኃይሉ መመለስ ነው። አደርጋለሁ አለ። የወትሮው ምንድነው? ሰውየው የተመኘው ነገር ሊያረግ የሞከረው የወትሮው ምንድነው ካል ቅድም የዘረዘርናቸው ነገሮች። የምንመኛቸው ብዙ ነገሮች የሉ።
እግዚአብሔር ሆይ አረ እንደ ድሮ ብለን በአባቶቻችን የሆነውን ነገር እግዚአብሔር ያደረገውን ነገር በጣም ብዙ የምንመኛቸው ነገሮች አሉ። ከመመኘት አልፈን እንደዚህ ሰው ስለዚህ እንደ ወትሮው ስንል ምን ማለታችን ነው? ምንድነው የወትሮ አሁን እኛ የምንመኛቸው ነገሮች ልናረጋቸው የምንፈልጋቸው ነገሮች? ቤቱ ጸሎት የሚመለስበት ቤት ነበር ብያለሁ ማለት ነው። ሰለሞን ቤተ መቅደሱን አሰርቶ ከጨረሰ በኋላ የጸለየው ጸሎት በጣም የሚያስደንቁ ጸሎቶች ጸልየዋል። በቤቱ እንዲሆን የፈለጋቸው ጸሎቶች እግዚአብሔር ሆይ ይሄ ቤት ጸሎት የሚሰማበት ቤት ይሁን። እንኳን እዛ ቤት ተገኝቶ ሰው ጸሎት ሲጸልይ ይቅርና በምርኮ ምድር ሆነው ሰዎች ፊታቸውን ወደዚህ ቤተ መቅደስ አዙረው ቢጸልዩ እባክህ ጸሎታቸውን ስማ ብሎ ጸለየ። እሱን ብቻ አይደለም፣ ረሃብና ቸነፈር በምድሪቱ ላይ ቢሆን በዚህ ስፍራ ህዝብ ተሰብስቦ ቢጸልይ እባክህ እግዚአብሔር ሆይ ጸሎታችንን ስማ ብሎ ጸለየ። የተቸገረ ሰው ያዘነ ሰው መጥቶ ቢጸልይ። ለዚህ ነው እነ ዳንኤል በምርኮ ምድር ሆነው ፊታቸውን ወደ ኢየሩሳሌም አዙረው ይጸልዩ ነበር። ለምን? እግዚአብሔርም ይሰማ ነበር። ይሄንን ጸሎት ዝርዝር ከተናገረ በኋላ መጽሐፍ ቅዱስ መጨረሻ ላይ ምን ይላል መሰለህ? እግዚአብሔርም ሰማው የሚል ቃል አለ። ስለዚህ በቤቱ ውስጥ ይደረግ የነበረው ነገር አገልጋዮቹ ማገልገል እስኪሳናቸው ድረስ የእግዚአብሔር መንፈስ ጉባኤውን ይሞላ ነበር። የወትሮ ማለት ይሄ ነው። ለዚህ ነው በሐጌ መጽሐፍ ላይ እግዚአብሔር ተገልጦ ምን አለ? ለነብዩ ምን አለው? ይሄ ቤት ከነ ክብሩ በነበረበት ጊዜ የነበሩ ሰዎችን ጥራልኛል። አዳዲሶችን ሰበሰበለት ነብዩ። ቀድሞ ቤቱ ከነ ክብሩ በነበረበት ጊዜ የነበሩ ሰዎችን ሰበሰበለት። ሁሉንም ሰበሰበና አንድ ጥያቄ ጠየቀ። ይሄ ቤት ከነ ክብሩ በነበረ ጊዜ የነበረ ሰው ማን ነው ብሎ ጠየቀ። የነበሩ ሰዎች ነበሩ። ቀጥሎ የሚገርም ጥያቄ ጠየቃቸው። አሁንስ ይሄንን ቤት እንዴት ሆኖ አገኛችሁት ብሎ ጠየቃቸው። ከነ ክብሩን ያዩትን ሰዎች እንዴት ሆኖ አያችሁት ብሎ በማነጻጸር ጠየቃቸው። የቀድሞውን ክብርና ያሁኑን እንዴት አያችሁት ብሎ እግዚአብሔር ራሱ መልሱን ይመልሳል። ሂዱና እዩት በሐጌ መጽሐፍ ላይ የሚገርም ኮንቨርሴሽን ነው። እግዚአብሔር ምናል እንደምናምን አይደለም ወይ ያላቸው። ያሁኑን ማለት ምንም ነገር አይሆንም ማለት አይደለም። ሲወዳደር ግን ከቀድሞ ክብር ጋር ብሎ ያሁኑ እንደምናምን ነው አለ እግዚአብሔር ራሱ። እነሱ እኮ ጉድ በመካከላችን እየሆነ ነው ብለው እያሸበሸቡ ነው እኮ። እግዚአብሔር ግን ከድሮ ጋር ካወዳደራችሁት ያሁኑ ምናምን ነው አለ። ኃይል የተለየው ነው። ኃይል የተለየው ሰው ነው። ተራ ሰው ነው። እና ታዲያ ምን ይሻላል? በቃ እንደዚህ ሆኖ ዘመኑ ይለቅ ወይንስ ይሄንን ኃይል ፍለጋ ሰውየው ወደ ተራራ ወዴት ይወጣል? ይወርዳል? ባለቤቱ አንድ ነው። እግዚአብሔር እንደሆነ የጸጋው ባለቤት የኃይሉ ባለቤት እሱ ስለሆነ በእግዚአብሔር በሌላ በምንም ወዲያ ወዲህ እኮ አይልም። የሰጠህን ይወስዳትና ተራ ሰው ያደርጋል ማለት እንደማናችንም ማለት ተራ የሚለው ቃል እንኳን ጥሩ ቃል አይደለም። እንደማንኛውም ሰው ያደርገናል። እና ላንተም ለሌሎችም ሰዎች አለሱ ምንም ነገር እንደማትችል ያሳያል። ባለቤቱ እሱ ነው። ስለዚህ ይሄንን ሰውዬ ምንድነው መፍትሄው ካልን ይሄንን ኃይል ፍለጋ ከቦታ ቦታ መንከራተት፣ ከቸርች ቸርች መንከራተት፣ አገልጋይ እንትና እዚህ ያለ በየተባለበት ጥሩ ነው። እኔ ምንም ችግር የለም። እንደሱ አይነት ችግር ያለብኝ ሰው እንዳልመስላችሁ የለብኝም። እግዚአብሔር ኃይል የሚገለጥበት ሰው ካለ ምን እንዴ እሄዳለሁ። ችግር ካለብኝ ችግሬ በርሱ የሚፈታ እግዚአብሔር ምንም ችግር የለው። ግን እግዚአብሔር ደግሞ እኔ በምሰራበት ዘመን እነሱ ገንዘቦቼ ይሆናሉ ብሏል እግዚአብሔር። አማኞች ነን። እግዚአብሔር በዚህ ጉባኤ ይሰራል። እግዚአብሔር በእናንተ በእኔና በእናንተ ይሰራል። የሚሰራበት ዘመን ስለሆነ ገንዘብ እንዴ አንተ አንዳንድ ሰው እኮ ትልቅ ፕሮጀክት ኖሮት አሁን እዚህ ጉባኤ ብዙ ሰዎች እንደምትኖሩ ገምታለሁ። አቤት ገንዘብ ቢኖረኝ ብላችሁ ማአት ፕሮጀክት ያላችሁ በገንዘብ እጥረት ምክንያት
ፕሮጀክቱ ሐሳብ ሆኖ የቀረብን ብዙ ሰዎች አለን። ልናደርግ በቃ ገንዘብ ስለሆነ ሁሉ ነገር በገንዘብ ስለሚሰራ ግን ኢማጂን እግዚአብሔር ሰዎችን የማዳን ፕሮጀክት ያለው እግዚአብሔር እኔ በምሰራበት ዘመን እነሱ ገንዘቦቼ ይሆናሉ ካለ እኛን በዚህ ገንዘብ እጥረት ይሄ ፕሮጀክት ሲስተጓጎል አስቡት። ሌላ በምን ይሰራል እግዚአብሔር እዚህ ባለነው ሰዎች ካልሰራ? ግን ሚስጥሩ ምንድነው? የኃይሉ ምንጭ ከሆነው ከእግዚአብሔር ጋር ጠላት ከለየን እኛ ተራ ጉባኤ ነን። ይሄ ሰውዬ እንደሱ ነው የሆነው። ይሄ ሰው እንደሱ ነው የሆነው። ስለዚህ አንደኛው የህይወቱ ምዕራፍ እግዚአብሔር የተለየው ሰው ነው። የመጀመሪያው እግዚአብሔር ከሱ ጋር የነበረ ሰው ነው። አሁን ግን ሰውየው እግዚአብሔር የተለየው ሰው ነው፣ እንደማንኛውም ሰው የሆነ ነው። ነገር ግን ደስ የሚለው ግን የክፍሉ መጨረሻ ግን ሲገባደድ እንደገና ደግሞ የታሰበ ሰው ነው። መጽሐፍ ቅዱስ ምን ይለናል? ሰውየውን አይኑን አጥፍተው ወፍጮ ፈጫ አድርገውታል። አቤት መውረድ፣ አቤት መውረድ! እግዚአብሔር አያውርደን። እግዚአብሔር ኃይሉን አንስቶ እንደማንኛውም ሰው አያድርገን። እግዚአብሔር ኃይሉ ከቤተ ክርስቲያን ላይ አይለይ። አይኑን አጥፍተው ወፍጮ ፈጫ አረጉት ሰውየው። የእግዚአብሔር ስም የተመሰገነ ይሁን። መጽሐፍ ቅዱስ ግን ምን ይላል? እዛ ቦታ እያለ ጸጉሩ ማደግ ጀመረ ይላል መጽሐፍ። ማለት ምኑ ማለት ነው? የኃይሉ ምንጭ መመለስ ጀመረ ማለት ነው ባይ ዲፎልት። ምክንያቱም የኃይሉ ምንጭ እሱ ነው። የኃይሉ ምንጭ የሆነው ጋር ሰውየው እንደገና እየተገናኘ ጸጉሩን የላጩት ሰዎች ኖቲስ አላረጉም። ኧረ ይሄን ሰውዬ ደግማችሁ ላጩልኝ ያለ ሰው የለም። ኧረ የዚህ ሰውዬ ኃይል እየተመለሰ ነው ያለ ሰው የለም። እግዚአብሔር በቃ ሊመልሰው ሪስቶር ሊያደርገው ወስኗልና በአይናቸው ፊት ጸጉሩ አድጎ ኧረ ተው ይሄ ሰውዬ ኃይል እየተመለሰለት ነው ያለ የለም። እንደው እግዚአብሔር መንፈስ እንደው ምንም በዙሪያችን ያሉ ኖቲስ ሳያደርጉ እነሱ ምንም አያረጉም እያሉና ለቤተ ክርስቲያን ኃይሏ የሚመለስበት ዘመን ይምጣ። ምንም አያደርጉም። እነ ነህምያን ምን ያረጋሉ አሏቸው። እነዚህ ተዋቸው ይስሩ፣ ግንብ ቢሰሩ አሉና የሚሰሩትን ግንብ ቀበሮ በላዩ ላይ ቢሄድ ያፈርሰዋል። አንተ ጠላት እኮ በቃ ናቀህ እኮ ነው። ስለሱ ግንብ አንድ ቦታ ላይ መጽሐፍ ሳነብ ምን እንደሚል ታውቃለህ? በዛ ጊዜ የሚሰራ የቅጥር ግንብ በላዩ ላይ ሰረገላ ያስጋልባል ይላል ስፋቱ። እንደሱ አይነት ግንብ ሰዎቹ እየሰሩ እነ ነህምያ ምን ይላል? ቀበሮ ቢሄድበት ይፈርሳል ይላል። ታውቃለህ? the best corner ይባላል። the best corner ምን እንደሆነ ታውቃለህ? ጠላት አንደርስቲሜት ሲያደርግ ምን ያደርጋል ሲልህ ሲንቅህ እንዴት አሪፍ ነው መሰለህ። በጣም ጥሩ ኮርነር ነው። በጣም ሲነቅ ኃይለኛ ነው ሲልህ ነው ከባድ። አረ ይሄን ሰውዬ እዩት ከተባልክ ያይሃል፣ ይከታተልሃል። አረ ይሄ ምን አለው በቃ እሷ እኮ ከመዝሙር ያለፈ ነገር የላትም ምናምን ብሎ ናቅናቅ ሲያደርግሽ ያን ጊዜ ነው በቃ መበርታት፣ ያኔ ነው አይኑን አንስቶ ሳለ ማለት ነው። እነ ነህምያ ምንም አያረጉም እያሏቸው እነሱ በጸጥታ ይሰራሉ። ሰሩና ወረድ ሲል ምን እንደሚል ታውቃላችሁ? መጽሐፍ አይ ቲንክ ባለፈውም እዚህ ቦታ ተናግሬዋለሁ ይመስለኛል። ነገሩም በእግዚአብሔር እንደተደረገ አወቁ የሚል ቃል አለ። ጠላቶቻቸው ሃው እንዴት አወቁ? ምንም አያረጉም ሲሏቸው የነበሩ ሰዎች አይደሉ እንዴ? ኦሎፈስ አይደል ሌላ ኃይል አለ ከነዚህ ሰዎች ጋር አሉ። እንደሱ ያረጋቸው ምኑ ነው መሰለ? በእጃቸው የተሰራው ስራ በሰው ብቻ የሚደረግ እንዳልሆነ ጠላቶቻቸው ምስክር ሆኑ። ቤተ ክርስቲያንን እግዚአብሔር ወደዚህ ያመጣታል። ከነሱ ጋር ሌላ ኃይል አለ ወደሚባል ወደ ቀደመ ክብሯ ቤተ ክርስቲያን ትመጣለች። ይውልሲ ቤቱ የሱ ነው። እኔይቱ መቀለጃ ሆነን አንቀርም፣ በፍጹም አንቀርም። እግዚአብሔር ቤቱን ይሰራል። በሐጌ መጽሐፍ ላይ እንደተናገረ እንደውም የሚመጣው ክብር ካለፈው የበለጠ ይሆናል አለ እግዚአብሔር። ለምን? እኔ እሰራዋለሁ አለ እግዚአብሔር። ኃይሌን እመልሳለሁ አለ።
ስለዚህ ይሄ ሰውዬ አደገ፣ ጸጉሩ ኃይል እየተመለሰ መጣ። ፍልስጤማውያን ምን አሉ? ይሄንን የረዳንን አምላካችንን እናመስግነው አሉ። ይሄን ሰውዬ በእጃችን እንዲገባ የረዳንን አምላካችንን ሊያመሰግኑ በአንድ ትልቅ አዳራሽ ውስጥ ተሰበሰቡና ምን አሉ? ሳምሶንን ደግሞ እንዲያጫውተን አምጡት አሉ። ሊያሾፉበት፣ መጫወቻ ሊያረጉት ሰውየውን ማለት ነው። ማንን በለኝ? ጸጉሩ ያደገለትን ሰውዬ ደግመህ ልትጫወትበት አትችልም። ደግመህ ልትስቅበት አትችልም። ኃይል ተመልሶለታል። አሁን እንደሚሳቅብን ደግሞ የማይሳቅበት ዘመን ይመጣል። አሁን እንደሚቀለድብን የማይቀለድበት ዘመን ይመጣል። እግዚአብሔር ኃይል ይመለሳል ለቤተ ክርስቲያን። ከሰማነው በላይ ይመለሳል። ካወቅነው ከተለማመድነው በላይ እግዚአብሔር ቤቱን በክብሩ ይሞላል። ሊጫወቱበት በፊታቸው አመጡት ይላል መጽሐፍ። ያንን የሚያክል ማይቲ ሰው እየተመራ መጣ። እየመራ ያመጣውን ልጅ አንድ ጥያቄ ጠየቀው። ይሄንን ቤት የያዙትን ምሰሶች፣ ያቆሙትን ምሰሶች አስይዘኝ አለው። አስይዘኝ፣ ምሰሶውን አስይዘኝ አለው። ቅድም ያነበብኩትን ክፍል ምሰሶውን ይዞ ጸለየ። እግዚአብሔር ሆይ፣ ልዑል እግዚአብሔር ሆይ አንድ ጊዜ አስበኛል። ልገፋው ነው ይሄንን ነገር አለ። ልገፋው ነው። አቅም የለኝም። አይቼዋለሁ። መሳቂያ መቀለጃ ወፍጮ ፈጭ ሆኜ አይቼዋለሁ። የሚያዋጣኝ የቀደመውን ያንተን ኃይል መለመን ነው። እጁን አንስቶ ልዑል እግዚአብሔር ሆይ አንድ ጊዜ አስበኛል። በቃ ልገፋው ነው ይሄንን ነገር። መውደቅ አለበት። ዛሬ በቃ ምንም ተጸልዮ የትም አልሄድ ያለ ስንል አለ እንደ ምሰሶ የቆመ እግዚአብሔር ያስበናል። እንገፋዋለን አይደለም፣ ባለ ኃይሉ ገፋው ይላል መጽሐፍ። ባለ ኃይሉ ገፋው። የጸለያት ጸሎት ግን ዛሬ አብረን የምንጸለያት ጸሎት እሷ ናት። እግዚአብሔር ሆይ አስበን። አልገፋ ያለ ብዙ ነገር አለ ቤት ውስጥ። ጠዋት ከኛ ጋር የሚነሳ ማታኛ ጋር ያለ የሚጸለይበት ለጸሎት ርዕስ የምንሰጠው አቅም የጠፋለት ግን እኛ የምንታገለው ነገር አይሆንም። ኃይል ለቤተ ክርስቲያን ይመለስ። ኃይል ለአገልጋዮቿ ይመለስ። በጠዋቱ ፕሮግራም በጸሎት ላይ ብያለሁ። ደቀ መዛሙርቱ ኢየሱስ በሌለበት ታንኳ ውስጥ ሆነው ሲሄዱ ኃይለኛ ነፋስ መጣ፣ አንገላታቸው። ስለዚህ ሁሉም መቅዘፊያውን ይዞ በቃ ሲል የጌታ ስም ብሩክ ይሁን። መጽሐፍ እንደዚህ ይላል፣ ከመቅዘፊያቸው ጋር ሲታገሉ ኢየሱስ አያቸው የሚል ቃል አለ። ከማያስጥል መቅዘፊያ ጋር ሲታገሉ ኢየሱስ አያቸው። ብዙ የሞከርናቸው ለውጥ የማያመጡ አሁንም የምንታገላቸው ነገሮች በዚህ ትግላችን ውስጥ ኢየሱስ ካልገባ ትግል ይቀጥላል። ኢየሱስ ሊያየን ይገባል። እርዳታ ከሰማይ ያስፈልጋታል ቤተ ክርስቲያን። የምንታገለው ልንጥለው ያልቻልነው ነገር ያልወደቀበት ምክንያቱ አንድና አንድ ነው። እስኪ መዘምራን ወደዚህ። እግዚአብሔር ሆይ አስበን፣ ልዑል አምላክ ሆይ አስበን፣ ቤተ ክርስቲያንን ያስብ። በፊቱ ይሄንን ኃይል እንለምናለን። ይሄ የሚጥል ኃይል፣ ነገሮችን የሚለውጥ ኃይል፣ በሞቱ የገደላቸው ብሎ በህይወት እያለ ከገደላቸው በለጠ ይላል መጽሐፍ። ማለት ምን ማለት ነው መሰለ?
ሰውየው በእናቱ ማህፀን ውስጥ ከመገጣጠሙ በፊት እግዚአብሔር ስለ ሰውየው የተናገረው ነገር በህይወቱ መጨረሻ ላይ ተከናወነ ማለት ነው። ለምን እንዲህ ሆነን መሄድ አንፈልግም። እንደዚህ ሆነን አሁን ባለንበት አረ እግዚአብሔር ቸር ነው። ከዚህ ካለንበት እንወጣለን። የሚገፋውን ነገር እንገፋዋለን፣ ግን የምንገፋበትን ኃይል እንጠይቃለን። ልዑል እግዚአብሔር ሆይ አስበን። ተነስተን አብረን ልዑል እግዚአብሔር ሆይ አስበን። ኢየሱስ አንተ ነህ። አቅም አጥተናል። ማምለጫ አለት አንተ ነህ። የእግዚአብሔር ስም የጸና ግንብ ነው ብሎ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ይሄንን ስም እንጠራዋለን።